እየረዱሽ ይሆን አልታየው ይላል። ኤክስኪውዝ ሚ ተፈታለሽ ናዮዬ የኔ ፍቅር የኔ እናት በጣም ከልቤ ነው ደስ ያለኝ ናዮዬ። ሰሞኑን እንግዲህ ከሊያሾ ጋር ትንሽ አለመግባባቶች አሉ። 15 ቀን ሙሉ እንቅልፋችሁን ሳትተኙ ብትቆዩ ምን የሚፈጠር ይመስላችኋል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። እናት ያልታመነችማ ሊታመን በርባለኝ ነገር አቡ 9ኛው ሺህ አገባ ካስካካ አለች ዶሮዋ ያስካካቸው ያንተን ስዕል አይታ ነው። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ የዩቲዩብ ቻናል በሰላም መጣችሁ። እኔ ኤፍራታ ዝና እባላለሁ። ቻናሉ ደግሞ ኤፍራታ ቲዩብ ነው። በዚህ የዩቲዩብ ቻናል እናንተን ፈታ ዘና የሚያደርጉ እንዲሁም ደግሞ የእኛን ሀሳብ አስተያየት የሚፈልጉ መተቸት ያለባቸውንም ቪዲዮዎች አካትቼ ይዤላችሁ መጥቻለሁ። ታዲያ ይህ ቻናል አዲስ ስለሆነ የእናንተ ፍቅርና እንክብካቤ በጣም ይሻል። ቤተሰብነታችንን ታዲያ ሰብስክራይብ፣ ላይክ፣ ሼር እያደረግን እንዲሁም ደግሞ ቶሎ የኔ ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን ኪው እያደረግን ሀሳብ አስተያየቶቻችንን ደግሞ ኮመንት ላይ እያሰፈርን ቤተሰብነታችንን እናጠናክረው። ወደ የቲክቶክ ስብስባችን ከማለፋችን በፊት ግን የሪያክሽን ቪዲዮ አክሊል የሆነውን እንደተለመደው ሄድሴታችንን አድርገን ወደ ቪዲዮ እናልፋለን። ሰብስክራይብ አድርጉ። Stranger. Still don't know nothing. Wow. You still don't know nothing. እንግዲህ ፍንጭት ያንስ ሙቲ ፍንጭት ያንስ እንግዲህ የተለያዩ ማስታወቂያዎችን የሰራች ነው። በጣም ደስ የምትል ሰው ነች። እንግዲህ ዘና ፈታ እያደረገች ነው። በአስደማሚ የሆነው የለውጥ ይመቻል። አከባትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ዋው በቃ ደስ ይላል። አሁን ይሄ ለሟች ቤተሰብ በተለይ ደግሞ ለአባቷ ለወላጅ አባቷ ልጁን ማጣቱ ከባድ ሕመም ቢሆንም ግን ፍትህ መገኘቱ በጣም ደስ የሚል ነገር ነው። ምክንያቱም በገዛ ወላጅ እናቷ የተገደለች የ11 ዓመት ታዳጊ ነች። ከዛሬ 2 ዓመት በፊት ካልተሳሳትኩ ማለት ነው። የወላጅ እናቷና ቦይፍሬንዷ ማለት ነው። የእንጀራ አባቷ ቦይፍሬንዷ አላውቅም፣ ብቻ የእንጀራ አባቷ ነገር ነውና በጣም አሰቃይተዋት፣ በጣም በሚባል ሁኔታ አሰቃይተዋት ነው ይቺ ልጅ ህይወቷ ያለፈው። ከዛም ባለፈ ደግሞ ራሷ እንዳጠፋች አስመስለው ነው ሪፖርት ነው የተደረገው። ግን እውነት ምን ጊዜም እውነት ነች። መጨረሻ ላይ ተይዘው ለሞት ፍርድ ቀርበዋል። እንግዲህ ወላጅ እናት ያልታመነችማ ሊታመን ነው በፈጣሪ። ወላጅ እናት የጨከነችባት በስመ አብ ተፈታለሽ ናዮዬ የኔ ፍቅር የኔ እናት በጣም ከልቤ ነው ደስ ያለኝ ናዮዬ። እኛ አሁን ለመወደድ ብለን አሽቃብጠን ናዮዬ የምንል አይነት ሰዎች አይደለም። ከድሮም ጀምሮ ናዮዬ ታውቂያለሽ፣ የኔ ፍቅር የኔ ደም የኔ ማር የኔ ውድ እግዚአብሔር ይጠብቅሽ፣ ልጅሽን ያሳድግልሽ። አይ ቲንክ ወንድ ልጅ ነው የወለድሽው። ጀግና ወንድ ልጅ ይሁንልሽ። ልጅሽን እንዳታወጪ በሚዲያ
ቁርጥም አድርገው የሚበሉ አሉ። ወጥ ሲያጡ ከእንጀራ ጋር አጥቅሰው የሚበሉ ሰዎች አሉ። እባክሽ ልጅ እንዳታወጪ፣ ልጅ እንዳታሳይ የኔ ቆንጆ፣ ራስሽን ጠብቂ፣ ቅስምሽ እንዳይመታ። ሶሻል ሚዲያ ላይ መምጣት ከፈለግሽ በደንብ ነኝ ናዮዬ፣ ማምላክ ነኝ ሶሻል ሚዲያ ላይ በደንብ መተሽ ተጫወች። ገና ልጅ ነሽ፣ 20 ዓመት እንኳን አልሞላሽም። ገና ልጅ ነሽ። ልጅ መውለድ ትልቅ አያስብልም። ነይና ተጫወች አሉ እንጂ በስንት ጊዜያቸው ተስለው በጉልበታቸው ሄደው የወለዱ አሉ ያረጡ። ድሮኛ ስኳር ስንላፈ እናቃቸው እንደነሱ አይደለሽም። አንቺ ገና 20 ዓመትሽም አልሞላ። አንድ ፍሬጅ 17 18 ዓመት ቅስምሽ እንዳይሰብ ነይ ሶሻል ሚዲያ ላይ ነይ ተጫወች። ጌምሽን ተጫወች። ይፈል አንበሳ እናወርዳለን። እድሜና ጤና ይስጠን። አንበሳ እናወርድልሻለን። ነይ ፏበይ እማምላክን ተጫወች። እኔ በጣም ነው የምወድሽ ናዮ የኔ እናት። ራስሽን ጠብቂ። ናዮ ተፈታለች የሚሉ የተለያዩ መረጃዎች እየወጡ ነው በሶሻል ሚዲያ፣ በተለይም ደግሞ በቲክቶክ። እውነት ነው አይደለም አላወኩም። እውነት ለመናገር እስኪ እውነትም ከሆነ እስኪ እውነት ነው ተፈታለች እያላችሁ ጻፉ። ኮመንት ላይ ደግሞ ላይክ ያደረጋችሁ የቤታየውን ሀሳብ እደግፈዋለሁ። ሰው ስለወለደ ብቻ ወደኋላ መቅረት የለበትም፣ ወደፊት መምጣት አለብሽ፣ እንደግፍሻለን የሚለው ያስጨበጭባል ቤታየው። ሰሞኑን እንግዲህ ያው ከሊያሾ ጋር ትንሽ አለመግባባቶች አሉ። ከባድ የሚባል ጦርነት ላይ ናቸው። ፒስፉል ፈጠሩ ለማለት ነው። ክበር ባለኝ ነገር የለም ከኔ የምለው ሁሉ ካንተ ነው። የለም ከኔ የምለው ሁሉ ካንተ ነው። አቡ 9ኛው ሺህ አገባ። አብዛኛው ሰው ከቲና ጋር ያጣምራቸው ነበር። እንደሚታወቀው ብዙ ሚዲያዎችም ላይ ቀርበው ከቲና ጋር ካፕል ናችሁ ወይ ምናምን የሚል ጥያቄ ቀርቦላቸዋል። በይፋ እንግዲህ እንዳገባ ፎቶዎች ተለቀዋል፣ ቪዲዮ ተለቀዋል። ኮንግራ አቡሻ፣ ይመች፣ መልካም ትዳር ይሆንልን፣ ውለዱ፣ ክበዱ፣ ይመቻችሁ። እያረጀሽ ይሆናል ይላል። ወደኋላ ነው እንደምትኖረው አባት ባይዘው አንዳንድ ሰው ላይክ እደግፈዋለሁ ሀሳቧ ላይ ሰላም በቃ ይሄ እንትን ለማለት ለመንቆር ምናምን እያረጀሽ ነው። ኤክስኪውዝ ሚ እስከ ተኖረበት ድረስ እድሜ እኮ ጸጋ ነው። እስከ ተሰራበት ጊዜ ድረስ እድሜ እኮ ጸጋ ነው። ስንቶቻችን ዊሽ የምናደርገው የእነሱን ላይፍ ሲሪየስ ስንቶቻችን ሀቂቃውን ካወራን ማለት ምንድን ነው ዝርዬ? ለምንድን ነው እንደዚህ አረጀሽ እናስጠላሽ ምናምን አሁን በቃ አለቀልሽ በቃ አይባልም ለማለት ያህል 15 ቀን ሙሉ እንቅልፋችሁን ሳትተኙ ብትቆዩ ምን የሚፈጠር ይመስላችኋል? አይደለም 15 ቀን ጋይስ፣ እኔ አንድ ምሽት እንኳን እንቅልፍ እምቢ ብሎኝ የተገላበጥኩ አድርኩኝ። ቀጣይ ቀን ሰው አልሆነ። በ1940 ውስጥ ራሽያ ውስጥ ማለት ነው የሶቪየት ሪሰርቸሮች ነበሩ። ራሻዎቹ ጋይስ ዜሮ ፕሌይ በጣም ጨካኝ ናቸው ማለት ነው። ብቻ እነሱ 5 ፕሪዘነሮችን ወሰዱና በፖለቲካ ምናምን እይታቸው የታሰሩ ነበሩና ራሻዎቹ ጋይስ ዜሮ ፕሌይ ብቻ ኑ እስኪ ኑ ግቡና በቃ 15 ቀን ቆይታችሁ ከዛ በኋላ ትወጣላችሁ። ከወጣችሁ በኋላ ትለቀቃላችሁ፣ በቃ ነፃነታችሁን ታገኛላችሁ ተብለው ነው የገቡት። እነሱ ጉዳቸውን አላወቁ። ከዛ እስረኞቹም ሳይለሳሉና ገቡላችሁ ማለት ከዛ ፎር ዘ ፈርስት 5 ዴይስ ምናምን የመጀመሪያው 5 ቀን ምንም የተፈጠረ ነገር የለም። እያወሩ ነበር፣ ቻት እያደረጉ የተደሰቱ ነበር ማለት። ያላወቁት ነገር እነዚህ ኤክስፐሪመንት የሚያደርጉ ሰዎች ማለት ነው የሆነ ስፔሻል ጋዝ እየለቀቁ ነበር እዛ ሩም ውስጥ ማለት ነው። ያ የሚያደርጋቸው ምንድነው እንቅልፍ እንዳይተኙ ሬስትለስ እንዲሆኑ ነው የሚያደርጋቸው። ከስድስተኛው ቀን በኋላ ግን ይጋት ሲሪየስ እዚህ ጋር አሁን ገባላቸው ማለት ነው። ሃሉሲኔት ማድረግ ጀምራሉ። የሆነ የማይታይ ኤንቲቲዎች ምናምን የሆነ መናፍስቶች ይታያቸው ጀመረ ምናምን ነገር ሌላ ሰው ይታዩ ለነሱ ነው የሚታዩት። ከዛ በኋላ ራሳቸውን የሹካሹክ ምናምን ማውራት ጀምራሉ እንደ እብድ ምናምን አይነት ታይፕ ሺት ማለት። ከዛ 9ኛው ቀን ላይ ምን ቢፈጠጥሩ ነው አንደኛው እስረኛ በቃ ከቁጥጥር ስር ውጪ በሆነ መንገድ ይጮሃል ማለት ነው። ውይ ምናምን ብለው ይቀውጠዋል ማለት። ከዛ ኮንቲኒስሊ ሳይቆረጥ ለብዙ ጊዜ ከጮኸ በኋላ የሆነ ሰዓት ላይ ሳይለንስ በቃ ዴድ ሳይለንስ ይሆናል ማለት ነው። ከዛ ምን ሀፕን አድርጎ ነው የራሱን ቮካል ኮርድ ጉሮሮ እንደዚህ ገንጥሎ አውጥቶት ነው ማለት ነው። ያው ሞቷል። እስረኞቹ በቃ የሆነ ሰዓት ላይ ትንሽ ጢቆ እየሆኑ በሄዱ ቁጥር ማለት ነው እንትኑን ሁላ መስኮቱን ሪሰርቸሮቹ የሚያዩበትን ወደ ውስጥ የሚያዩበትን በቃ የራሳቸውን ፑፕ ምናምን እያነሱ ምናምን ነገር ሚረሩን አበላሹት፣ ሸፈኑት ማለት ነው። በቃ ወደ ውስጥ ምንም ነገር ማየት አልተቻለም ማለት። ከዛ በኋላ ከ10ኛው እስከ 15ኛው ቀን በቃ ኮምፕሊትሊ ምንም ነገር ሪስፖንድ መስጠት ያቆማሉ፣ ምንም አይመልሱም ማለት ፕሪዝነሮቹ። ከዛ በኋላ ገብተው ቼክ ለማድረጉ ሲገቡ ገስ ምን
ፋይንድ አውት እንዳደረጉ እስረኞቹ እርስ በርስና የራሳቸው እንደዚህ ኦርጋናቸው እንደዚህ አውጥተው ዘርግፈውት ማለት ነው እንደዚህ ሆድቃቸው ወጥቶ ሁላ ሰርቫይቭ ያደርጋሉ። በቃ ራሳቸው ሚትሊት ነው ያደርጉት ደም በደም ሆኖ ምናምን በቃ ኢሜጁ ላይ እንደምታያቸው እና የሆነ ዊርድ ስማይል ነበራቸው ማለት ነው። ኢቪል የሆነ ስማይል የለም እንደዛ ሆኖ ራሳቸውን ቆራርጠው ምናምን ነገር በቃ ደም በደም ሆኖ ነው ያገኟቸው ማለት ነው። አስቡት ቦዲ ኦርጋናቸው ይታይ ነበር ማለት ነው። እያንዳንዱ ሳምባቸው ሆድቃቸው የራሳቸው እንትን በቃ ራሳቸውን አታክ አድርጎ ነበር ማለት ነው። ከዛ በኋላ በቃ ይበቃችኋል ምናምን ተብለው የቀሩትን ሲያወጧቸው ምናምን ነው አሉ አንፈልግም አንወጣም ምናምን ነገር እንደውም ጋዙ ይለቀቅልን አሉ። ጋዙን አቁመውት ነበርና ጋዙን ልቀቁልን ሞር መቆየት እንፈልጋለን ምናምን ብለው ጭራሽ ሰጣ ገባ ውስጥ ገቡ ማለት ነው ፕሪዝነሮቹ። ብቻ ሎንግ ስቶሪ ሾርት አንድ ሰርቫይቨር መጨረሻ ላይ ቀረና በቃ ኤክስፐሪመንት የሚያደርገው ሰውዬ ለራሱ ምን ጉድ ነው ምናምን ብለው ከራሱ ጋር ኤክስፐሪመንት ለማድረግ ገብቶ ተዘጋ ማለት ነው። ከዛ በኋላ አንተ ማነህ ብሎ ጠየቀው ማለት ነው ፕሪዝነሩ። የመጨረሻው እስረኛም እንዲህ ሲል ነገረው ማለት ነው። እንዲህ በቀላሉ ረሳኸውን አሉ። እኛ ማለት አንተ ነን። እኛ በሁላችሁም ውስጥ ተደብቀን የምንኖር እብደት ነን። ከጥልቅ የእንስሳዊ አእምሮ ውስጥ ነፃ እንድንወጣም በየጊዜው እንለምናለን። በእያንዳንዱ ምሽትም አልጋ ላይ ስትተኛ የምትሸሸን እኛ ነን ይላል። ይህ ምን አስታውሰኝ ቤዚክሊ ከውስጡ የሚወጣ ማድነስ ነን ነው። ቤዚክሊ ተደብቀን ነው ያለ ነው። የሆነች ነገር ነው የምንፈጥረው። የሆነች ነገር እስኪፈጠር ነው የምንጠብቀው ለመውጣት ነው። እና ይህ ምን አስታውሰኝ ስራ የፈታ አእምሮ የሰይጣን መጫወቻ ይሆናል ይባላል። እና ስራ ስትፈቱ የሆነ ነገር የምታረጉት ነገር መኖር አለበት። እና ማታ ላይ ደግሞ በቃ እንቅልፍ መተኛት ነው እንጂ ካልተኛችሁ ዊርድ ሀሳቦች ናቸው የሚመጣ የዝሙት ሀሳብ የምናምን የማይሆን ሀሳብ ነው ይመጣላችሁ። እና ካን ሜክ ሴንስ። እና ይሄ ነገር ዘራሻን ስሊፒንግ ኤክስፐሪመንት ይባላል። የራሱ የሆነ ፊልም አለው። እና ይሄ ነገር ፌክ ነው ዝም ብሎ ፌሪ ቴል ፋንታሲ ምናምን ነው እንጂ ሪል ላይፍ ላይ ሀፕን አላደረገም ምናምን ብለዋል። ግን አይ ዳውት ቱ ቢ አነስት ነገር ሀፕን ሊያደርግ የሚችልበት ቻንስ አለ። እና ቢሆንም ቢፈጠር ደግሞ እንደዚህ አይነት ነገር እንደሚፈጠር ኢትስ ሶ ሪሊስቲክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ጉር ነው? ወይኔ እነዚህ ነጮች እኮ ግን በስመ አብ ምንም አንልም። ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ምንም አንልም። እዚህ ጋር ምንም ሊባል አይችልም። አሁንም ቅድምም ታስቃቃለች ዶሮ ዶሮዋ ያስካካቸው የአንተን ስዕል አይታ ነው። እውነቴን ነው የምልህ። ቆይ ይሄ ልጅ ምኑን ነው የሚያመው? የራሱን ፊት እንዲህ ያስደገፈ የሚስላቸው ነው የሚመስለኝ እኔማ እንጂ ልክ የራሱን ቅርጽ የሚያወጣው ምናምን የፊታቸውን ቅርጽ የራሱን ፊት አስደግፎ ከዛ አይን ምናምን ጺማቸው ጋር ትንሽ የተወሰነ ነገር ለማመሳሰል ይሞክራል እንጂ የፊት ቅርጽ በተለይ የራሱ ቁጭ ነው። ኧረ ጎራው ምነው ብሎ ይኸውልሽማ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱን የምወርሰው አንድ ነገር እንዲያጋጥመኝ አልፈልግም። በደንብ እንድጠብቂኝ እፈልጋለሁ። አንድ በቃ ለጤናዬ ምናምን እንድትጠነቀቂኝ እፈልጋለሁ። ወይኔ ኢማጂን እሱ ድንጋይ ቢመታኝ ኢማጂን እና ማለት ነው የሚጠጣ ነገር ፈልጋለሁ። አረቄ ምናምን ነገር አማረኝ። እዚህ ጠብቅ እዚህ እሺ በእናትሽ ሄደሽ የሆነ ነገር እንዳያደርጉኝ። ቢፋስት ማይ ጋድ ወይኔ መርዝ እንዳይሆን። ኦኬ ቴስት አሁን ሻት ኦፕሬቲቭ ነች አይደል? ግን ሁለተኛውም ቢሆን መጠራት ኦ ማይ ጋድ እንዴ ምንሽ ነው? ለምን ሲባል ከእርሶ ጤንነት በላይ እኛ ስለሚያሳስበን እንቀምስሎታል። ቱ ጤነኛ ነኝ። አባቴ ብለሽ ነው አውቃለሁ። አባቴ ብለሽ ነው ስራዬ ታማኝ አባትሽ ማን ስለሆነ አንቺ የቀጠረ እኔ ለአንቺ እንትን የመጣች ይመሽ በቃ አንደኛ ጌታ እኔ ወይዘ በጣም ነው የምትመቸኝ ነፂ፣ መቅዲዬም እንደዛው። ግን በቃ ትወና አንደኛ ሁለቱ። ኤኒዌይስ ጋይስ የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። አይ ሆፕ የሚያዝናኑ ቁም ነገር የሚያስጨብጡ ያጨባበጡ ቪዲዮዎች እንደሆኑ ተስፋ አደርጋለሁ። እንደወደዳችኋቸው አልጠራጠርም። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ሜንሽን አድርጉልኝ። የቲክቶክ አካውንቴን ከታች አስቀምጥላችኋለሁ፣ ወይም ደግሞ ኤፍራታ ቲዩብ ኒውስ ብላችሁ ቲክቶክ ላይ
ስሜን አስቀምጣችሁ ሜንሽን አድርጉልኝ፣ አያቸዋለሁ፣ ሪያክት እናደርግባቸዋለን። ቻናሉ አዲስ ነው እንደምታውቁት፣ ገና በጣም እሸት ነው፣ ገና አልበሰለም እና የእናንተን ፍቅር በጣም ይፈልጋል እና ተንከባከቡት፣ ፍቅር ስጡት። ፍቅር የምትሰጡት ደግሞ ቀዩን ሰብስክራይብ የምትለዋን ነገር ነካ በማድረግና እንዲሁም ላይክ፣ ሼር እንዲሁም የደወል ምልክቷን ኪው ኮመንት በመጻፍ ለወዳጅ ለዘመዶቻችሁ ለጓደኞቻችሁ እስቲ ኤፍራታን እዩዋት ምንድን ነው የምትለን ምናምን እያላችሁ እያጋራችሁ ቤተሰብነታችንን እናጠናክር እላችኋለሁ። በጣም ነው የምትመቹኝ፣ ውድድ ነው ማድረጋችሁ። ይሜ ብለናል። ሰብስክራይብ